በመከታተል ላይ የምትገኙት ከአማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት እይንተ ዜናችንን ነው። ዜናዎቻችን አሁንም ይቀጥላሉ። አሁን ደግሞ ከአዲስ አበባ ስቱዲዮአችን ቀሪ ዜናዎችን ተከታትለን ተመልሰን እንገናኛለን። የሾርቅ ተጫነ እየጠበቀችን ነው። መልካም ቆይታ ይሁንላችሁ። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በአማራና በጋምቤላ የተሰሩ የግብርናና ኢንቨስትመንት ተሞክሮችን ወደ ሌሎች ለማስፋፋት በፖሊሲ ለማካተት እንሰራለን ሲሉ የግብርና ሚኒስትር ዴኤታ አቶ ኢፋ ሙለታ ተናገሩ። እንደ ፕላንና ልማት ሚኒስቴር ዘርፉን እንዲዘምንና የግሉ ዘርፍ እንዲሳተፉበት የፖሊሲ ማጣጣም ስራዎች እንሰራለን ያሉት ደግሞ ሚኒስትር ዴኤታዋ ወይዘሮ ጥሩማራ አባተ ናቸው። በግብርና ሚኒስቴርና በጂአይዜድ ትብብር ኃላፊነት የተሞላበት የመሬት የኢንቨስትመንት አስተዳደር የዘርፉ ብዙ ባለድርሻ አካላት በብሔራዊ የምክክር መድረክ በአዲስ አበባ ተካሂደዋል። ተጨማሪውን ድልነሳ መንግስት ያቀርበዋል። የግብርናው ክፍለ ኢኮኖሚ ለሀገሪቱ ጥቅል እድገት 58 በመቶውን ሲያበረክት ቆይቷል። ለሀገር ውስጥም ሆነ ለውጭ ገበያ የሚሆን ምርት ከማምረት ባሻገር ኢትዮጵያ ለያዘችው የ10 ዓመት እቅድ ወሳኝ የእድገት ዘርፎች ዋናው የግብርናው ኢንቨስትመንት ነው። የዚህ አካል የሆነ ጂአይዜድና የአውሮፓ ህብረት የሚደግፉት ኃላፊነት የተሞላበት የመሬት ኢንቨስትመንት አስተዳደር ፕሮጀክት በአማራና ጋምቤላ ክልሎች እንደ አውሮፓውያን አቆጣጠር ከ2019 እስከ 2023 እየተተገበረ ቆይቷል። በፕሮጀክቱ ቆይታ የተገኘውን ተሞክሮ ለማስፋት ያለመ ብሔራዊ ውይይትም ተደርጓል። ከሁለቱ ክልሎች የመጡ ተሳታፊዎች ያገኙትን ለውጥ ለአሚኮ ተናግረዋል። ለመሬታችን ባለቤት ሆነናል። ከኢንቨስትመንት ጋር አብረን በጋራ በመስራት አንዳንድ በድንበርም ቢሆን የተጋጨ ሰው በሰላማዊ መንገድ በርቅ እየፈታን የተነጠቁ መሬቶችን እንዲመለሱ በማድረግ በስምምነት የመንግስትን እጅ ሳንጠብቅ በራሳችን የፈታነው ነገር እኛን ተጠቅሞናል። መሬት አጠቃቀማችን አሁን ከዚህ በፊት በዛ ልማድ ነበር የምንጠቀም። አሁን ግን በደብተር በመስራት ካርታ በማሰራት ያ በዛ ቃሚ እንድንሆን አድርጎናል። በዛ ብድር እናወጣበታለን። ብዙ ነገሮችን ተጠቅሞናል ማለት ነው። በእኛ ክልል ወደ 5 ወረዳዎች ይገዛ ያደረገ ይገኛል። ተሞክሮች፣ ስልጠናዎች ያው ከነበረ ልምድ አሰራር አኳያ እንዴት ምርታቸው አሳደገው ለሚመለከቱ አካል አፎሮ ያደረገው የሚል ሀሳብ እየሰጠ ስለሆነ በጣም ጥሩ ደረጃ ነው። ኢንቨስተሮች ከዚህ በፊት የነበሩ ኢንቨስተሮች አሁን ቁጥራቸውን እየጨመረ እየሄደ ስለሆነ አሁን ጥሩ ሎስት አለ የሚል ሀሳብ አለኝ። መሬት ተገቢውን ምርት እንዲሰጥ ተገቢ የመሬት አያያዝ ያስፈልጋል። ይህንን ከአምስቱ የእድገት ምንጮች አንዱ የሆነውን የግብርና ኢንቨስትመንት ለግሉ አልሚ ሳቢ እንዲሆን የባለድርሻ አካላት ቅንጅታዊ ስራ ወሳኝ ነው ያሉት የፕላንና ልማት ሚኒስቴር ዴኤታ ወይዘሮ ጥሩማራ አባተ የፖሊሲ ማጣጣም እንዲሁም የክትትልና ድጋፍ ስራዎችን አጠናክረን እንቀጥላለን ብለዋል። አርሶ አደሩን ወደ ኢንቨስትመንቱ ትራንስፎርም እንዲያደርግ በማድረግ የተለያዩ ኢንሴንቲቭ ፓኬጆችን በፖሊሲዎቻችን በስትራቴጂዎቻችን በማስቀመጥ አክሰስ የፋይናንስ አክሰስ የሚያገኝበትን ቴክኖሎጂ አቅርቦቱን በማሳደግ የአርሶ አደሩን ሚና ከፍ በማድረግና የግሉም ሴክተር ደግሞ ኢንቨስት እንዲያደርግ እዛ ላይ በማድረግ ኢቭን መንግስትና የግሉ ሴክተር በቅንጅት ፒፒፒ በመንለው ተቀናሽተው እንዲያለሙ በማድረግ ስራዎችን መስራት ይኖርብናል። ላንድ ኢንቨስትመንቱ ላይ ያሉ ቻሌንጆች ምንድናቸው? የግል ኢንቨስተርስ የሚያጋጥማቸው ቻሌንጆች ምንድናቸው? ስለዚህ መንግስት እነዛን ቻሌንጆች በመቅረፍ በኩል ደግሞ ምን ማድረግ አለበት የሚለውን የግብርና ፖሊሲ ከኢንቨስትመንት ፖሊሲ ወይም ከኢንዱስትሪ ፖሊሲ ጋር እንዴት ነው አላይን ተደርጎ እየተሰራ ያለው? ምን ጋፖች አሉበት? ምን ክፍተቶች አሉ? ስለዚህ እነሱን ደግሞ በምን አይነት መንገድ ማጣጣም አለብን በሚል ፕላንና ልማት ሚኒስቴር አሁንም የፖሊሲ ማጣጣም እና የቀጣይ 3 ዓመት እቅድ እያዘጋጀን ነው። ኃላፊነት የተሞላበት የመሬት አስተዳደር የአካታችና ዘላቂ ልማት ጎዳና በሚል መሪ መልእክት በተዘጋጀው የምክክር መድረኩ የተገኙት የግብርና ሚኒስትር ዴኤታ አቶ ኢፋ ሙለታ የመሬት አስተዳደር ዘርፍ በቴክኖሎጂ በመሬት ምርታማነትና ተያያዥ ጉዳዮች ያለበትን ዘርፈ ብዙ ችግር በህግ ማዕቀፍና በማስተባበር ጭምር በመደገፍ አስተዋጽኦ ላበረከቱ አካላት አመስግነው ሚኒስቴር መስሪያ ቤቱ ተሞክሮውን እያሰፋል ነው ያሉት። በአማራ ብሔራዊ ክልላዊ መንግስትና በጋምቤላ የተሰራ ያለውን ለወደፊትም ይሄንን ታሪካዊ የሆነ በመሬት ኢንቨስትመንት ላይ የሚሰራውን ፕሮግራም ወይም ፕሮጀክት ለወደፊቱ አጠናክረን እንደ መንግስትም እንደ ሚኒስቴር መስሪያ ቤታችንም እንደ ፓይለት የተጀመረውን ስኬል አፕ አድርገን ለወደፊቱ በአዲሱ የግብርና እና ገጠር ልማት ፖሊሲ ውስጥም እንዴት መሬትን ለውጤታማ ለመጠቀም እንደሚቻል ዘመናዊ በሆነ
አሰራር የተጀመረው ለማሳለጥ የምንሰራበት ይሆናል ማለት ነው። ስለዚህ ከዚህ ፕሮጀክት ትልቅ የሆነ ለወደፊትም የሚጠቅም ተሞክሮ ተቀምሮ እንዲሰፋ ይደረጋል ማለት ነው። የጃይዜድ እና የአውሮፓ ህብረት ተወካዮች በበኩላቸው ለህዝቡ ተጠቃሚነት ለኢትዮጵያ የኢኮኖሚ እድገትና የግብርና ኢንቨስትመንት ውጤታማነት በትብብር እንደሚሰሩ ቃላቸውን ሰጥተዋል። የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ በዚህ ሳምንት ብቻ ሁለተኛውን ግዙፍ የመስኖ ፕሮጀክት በሰሜን ሸዋ ለማስገንባት ከግንባታ ተቋራጭ ጋር ውል ፈጽሟል። ይህ ግዙፍ ፕሮጀክት በሞጃና ወደራ ወረዳ ከ280 ሚሊዮን ብር በሚበልጥ ወጪ የሚገነባ ሲሆን የአርሶ አደሮችን ተጠቃሚነት በማሳደግ ምርታማነትን ትርጉም ባለው ደረጃ እንደሚያሳድግ ተስፋ ተጥሎበታል። የኤልያስ ፈጠነ ዘገባ ደጀኔ በቀለ ያቀርበዋል። እያንዳንዱ ማሳ ቢያንስ አንድ የውሃ አማራጭ እንዲኖረው በማድረግ የግብርና ምርታማነትን የማሳደግ ኃላፊነት የወሰደው የመስኖና ቆላማ አካባቢዎች ልማት ቢሮ በሰሜን ሸዋ ዞን ትላልቅ የመስኖ ፕሮጀክቶችን እያስገነባ ይገኛል። ቢሮው ከ280 ሚሊዮን ብር በላይ ወጪ በማድረግ በሞጃና ወደራ ወረዳ አይሶፌ ቀበሌ ያጃናን የመስኖ ፕሮጀክት ለማስገንባት ከአባይ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጋር ስምምነት ፈጽሟል። ይህ ፕሮጀክት ከአጅማጫጫ ቀጥሎ በሰሜን ሸዋ ዞን በግዙፍነቱ ሁለተኛውን ደረጃ እንደሚይዝም የዞኑ መስኖና ቆላማ አካባቢዎች ልማት መምሪያ ኃላፊ ችሮታው አስፋው ተናግረዋል። ከግብርና ውጪ ጠቀሜታ ያለው ትልቅ የሞጃ ብቻ ሳይሆን የሰሜን ሸዋ ፕሮጀክት እንደሆነ እንድታወቅ ነው። በጣም ትልቅ በጣርማ በር አካባቢ እንደሱ ያስጀመርንበት ሁኔታ ነው ያለውና በዘንድሮ ዓመት በጣም ልዩ የሚያደርገው በጣም ትላልቅ የመስኖ ፕሮጀክቶች እንደ ዞን እየተጀመሩ ያሉበት የተጀመሩትም እየተጠናቀቁ ያሉበት ሁኔታ ነው ያለውና የአጠቃላይ ከመስኖ ባለፈ የስራ ዕድል ፈጠራ የሚፈጠርበት በጣም ብዙ ወጣቶች የስራ ዕድል የሚፈጠርላቸው እዚሁ የጉልበታቸውን የሚያፈሱበት የሚጠቀሙበት የሚለወጡበት በጣም ትልቅ ኦፖርቹኒቲ ነው። ምናልባት የዛሬው እንደ ወረዳ ብቻ የሚታይ አይደለም፣ እንደ ዞንም በጣም ትልቅ የስራ ዕድል የሚፈጥር የመስኖ ፕሮጀክት ነው። ሞጃና ወደራ ወረዳ አመቱን ሙሉ የሚፈሱ 17 ወንዞች ያሉት ሲሆን 6000 ሄክታር መሬት በመስኖ መልማት እንደሚችል የወረዳው መስኖና ቆላማ አካባቢዎች ልማት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ጌታነህ ተገኝ እንዳሉት ታዲያ ያጃና መስኖ ፕሮጀክት የወረዳውን ዘመናዊ የመስኖ አውታሮች ብዛት ወደ 4 ከፍ የሚያደርግ ነው። ይህም ዘርፈ ብዙ ትሩፋቶች እንዳሉት ይነገራል። ይህ ሀብት በብዙ ዘርፎች ነው ውጤታማ ሊያደርገን የሚችለው። አንደኛ ፕሮጀክቱ ራሱ የሚያመጣው ብዙ ፍላጎቶችም ሀብቶች አሉ። አንደኛ አሁን መንግስትን እየፈተነ ያለው እንደ ክልልም እንደ ሀገርም የስራ ዕድል ፈጠራውን ትልቅ ለውጥ ያመጣል ብለን እናስባለን። የዚህ የወረዳው አካባቢ ከሌላም ቦታም ሲደመር ከጎጡ ላይ ያሉ ወጣቶች በዚህ ፕሮጀክት አንድ የስራ ዕድል ይፈጠራል። ሁለተኛ ይህ ዘመናዊ የመስኖ አውታር ተገንብቶ ሲጠናቀቅ አሁን ከምናየው በባህላዊ መስኖ ከምናለማው ልማት የተሻለ ልማት ይልማል። ለምን ካል አንደኛ የውሃ ስርገትን ነው የምናቆመው፣ ሁለተኛ የውሃትነትን እንቀንሳለን፣ ሶስተኛ ዘመናዊ አጠቃቀምን ነው የምንከተለው። በዘመንክ ቁጥር የተሻለ ስራ ትሰራለህ። የአካባቢው አርሶ አደሮች ወንዙን በባህላዊ መንገድ ለመጠቀም ከፍተኛ ጥረት ሲያደርጉ ቆይተዋል። ይሁን እንጂ አድካሚ ከመሆኑ ባለፈ በሚፈለገው ደረጃ ተጠቃሚ እንዳልሆኑ ይነገራል። አሁን ላይ የዘመናት ጥያቄያቸው ምላሽ በማግኘቱ የተደሰቱት አርሶ አደሮቹ ግንባታው በተያዘለት ጊዜ በጥራት እንዲጠናቀቅ የሚጠበቅባቸውን እንደሚወጡ ተናግረዋል። ሲበጠስ ቀላዱ አረጉ ሲበጠስ ሌሊት እየሄደ እዚያ ቦታ ላይ በባትሪ እየተንጠለጠለ እዚያ ገደል ላይ ልማቴ እንዳይቋረጥ ሲል የቆየ አርሶ አደር ነው በጉዳት ላይ። አሁን ያ ሁሉ ተቀይሶ በዘመናዊ አሰራር ተለውጦ ለመጠቀም ሲያስብ ህብረተሰቡ በጣም ደስተኛ ነው። ቃል የምንገባው እኛም አብረን ከጎናችሁ ሆነን የምታዝዙን ሁሉ እየፈጸም እንቀጥላለን የሚል ነገር ነው ያለኝ። አመሰግናለሁ። ባለን አርሶ አደሩ በግንባታም ሆነ በጉልበታችን ባለው ከዚህ ተቋራጭ ጋር ጎን ለጎን እንሰራለን፣ እንታገላለን፣ ያቅማችንን ሆነ ድረስ እንታገላለን። ይህ የመስኖ ፕሮጀክት በ24 ወራት ውስጥ እንዲጠናቀቅ የጊዜ ቀጠሮ ተይዞለታል። በተባለው ጊዜ እንዲጠናቀቅ ጠንካራ የቁጥጥርና የክትትል ስራ ይከናወናል ያሉት አቶ ችሮታው በዞኑ የመስኖ ልማትን ለማሳደግ በልዩ ትኩረት እየተሰራ እንደሆነ ማመላክተዋል። በዘንድሮ ዓመት በሰሜን ሸዋ ሊገደቡ የሚችሉ ወንዞች፣ ሊጠለፉ የሚችሉ ወንዞች፣ ሊጎለብት የሚችል ምንጭ አጠቃላይ እየተጠኑበት ሁኔታ ነው ያለውና በዘንድሮ ዓመት ከ52 በላይ የወንዞች የጥናትና የዶክመንት ስራ የተጠናቀቀበት ሁኔታ ነው ያለው። ስለዚህ በሚቀጥለው ዓመት እንደ ሰሜን ሸዋ ከ28 በላይ አዲስ ፕሮጀክቶች የሚጀምሩበት አጠቃላይ የመስኖ ሽፋናችን የሚጨምርበትና እንደተባለውም እንደተሰጠውም አጠቃላይ ከተልዕኮ አንፃር ዘመናዊ የግብርና ሴክተር የሚፈጠርበትን እሱን አቅዶ እየሰራ ያለበት ሁኔታ ነው ያለውና እንደ ሰሜን ሸዋ የግብርናን ለማዘመን
አዲሱት ተቋም አዳዲስ የጥናት ስራ የዶክመንት ስራ የተጀመሩትንም በጥራት እንዲሰሩ እንዲጠናቀቁ ያላሰለሰ ጥረት ያደረገ ያለበት ሁኔታ ነው ያለው። በሰሜን ሸዋ ዞን ከ70 ሺህ ሄክታር በላይ መሬት በመስኖ መልማት የሚችል ሲሆን እስካሁን እየለማ ያለው 29 ሺህ ሄክታር ገደማ መሆኑ ተመላክቷል። የተፈጸመው የሰብአዊ መብት ጥሰት ተጠያቂነት እንዲያገኝ ተጎጂዎች ካሳና ፍትህ እንዲያገኙ ለሰብአዊ መብት ጥሰት መነሻ የሆኑ የህግ ክፍሎችና መላላቶች ማሻሻያ እንዲደረግላቸው በታሪክም እንዳይደገም ይቅርታን የሚያካተተ የሽግግር ፍትህ ያስፈልጋል ሲሉ የሽግግር ፍትህ ቡድን አባላቱ ተናገሩ። በኢትዮጵያ ሰላምን የሚያደፈርሱና የንትርክ ቁርሾችን በሽግግር ፍትሁ ምላሽ እንዲያገኙ ይደረጋልም ብለዋል። ማርታ ጌታቸው በኢትዮጵያ የተከሰተው የሰላም እጦት በርካቶች የህይወት መስዋዕትነት እንዲከፍሉ ለአካልና የስነ ልቦና ጉዳት ሰለባ እንዲሆኑ አድርጓቸዋል። በሚሊዮኖች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለዋል። የወደመው ሀብትና ንብረትም የትየለኔ ነው። ከሁለት የጦርነት ዓመታት በኋላ የሰላም አየር እየነፈሰ መሆኑ ዜጎች በተወሰነም ቢሆን እፎይ እንዲሉ አድርጓቸዋል። የሽግግር ፍትህ ቡድን አባል የሆኑት ዶክተር ማርሸት ታደሰም የተፈጸመው የሰብአዊ መብት ጥሰት ተጠያቂነት እንዲያገኝ ተጎጂዎች ካሳንና ፍትህን እንዲያገኙ ሰብአዊ መብት ጥሰት መነሻ የሆኑ የህግ መላላቶች ማሻሻያ እንዲደረግላቸው በታሪክም እንዳይደገም ይቅርታን ያካተተ የሽግግር ፍትህ ያስፈልጋል ብለዋል። ይቅርታ ከእርቅ ጋር መምታታት የለበትም። እርቅ የራሱ ሂደት ሌላ ሂደት ያለው ሁለተኛ ይቅርታ ከምህረትም ጋር መምታታት የለበትም። ምህረት ሰው እንዳይከሰስ የሚያደርግ ነው። ይቅርታ ግን ከመከሰስ ካለመከሰስ ጋር አይገናኝም። ሰዎች አንድ ጊዜ በሆነ ታሪክ አጋጣሚ በዳይና ተበዳይ የነበሩ ሰዎች ጎረቤታሞች ሆነው ቅርብ ቤተሰብ ሆነው ኑሯቸውን ከእንግዲህ አንድ ላይ እንዲቀጥሉ የሚያደርግ መሳሪያ ነው ይቅርታ። ምህረት ግን ሁሉንም መክሰስ ስለማንችል ሁሉንም እስር ቤት ማስገባት ስለማንችል እንደው አስፈላጊ ራሱ ቢሆን ማለቴ ነው በሽግግር ፍትህ አውድ ውስጥ ለአንዳንዶቹ አጥፊዎች ጎጂዎች በምህረት እንዳይከሰሱ እውነቱን ነግረውን የሚያስፈልገው መስፈርቶችና ቅድመ ሁኔታዎች አሟልተው ምህረት ሊሰጣቸው ይችላል ማለት ነውና ይቅርታ ኦፍ ኮርስ አስፈላጊ ነው። ግን በደፈናው ዘግቶ ምንም እውነቱ ሳይወጣ ሳይዳሰስ ሳይታወቅ ይቅርታ ተባብለናል የሚባል ነገር የለም በሽግግር ፍትህ አውድ ውስጥ። በኢትዮጵያ ውስጥ የተፈጸሙ በደሎች መነሻቸው የበዳይ ተበዳይ ትርክቶች ናቸው። በመነጋገር ችግሮችን መፍታት እንዳለ ሆኖ የህግ የበላይነትን ማስከበር ደግሞ የግድ ይላል። ለዚህ ደግሞ የሽግግር ፍትህ እምነት ተጥሎበታል ያሉት የቡድኑ አባል አቶ አዲዳ ቀቦናቸው ኢትዮጵያ ውስጥ ሲፈጸሙ የነበሩ ጉልህ የሰብአዊ መብት ጥሰቶች ምላሽ ማግኘት አለባቸው የሚለው አንደኛው ምክንያት ነው። ማህበረሰቡ መካከል ደግሞ ያለው የበዳይ ተበዳይ ትርክት በራሱ ላለንበት ለአሁኑም ዘመን ጭምር እንደ ምክንያት እያገለገለ ነው። ዝም ብለን በቃ አንነካካው ብለን ልናልፈው የምንችለው አይደለም። ምክንያቱም አሁን ላይ ለሚነሱ ግጭቶች በራሳቸው የቀድሞ ሁኔታዎች የቀድሞ ትርክቶች እንደ ምክንያት እየቀረቡ ሰዎች እየሞቱ ነው። አት ሰም ፖይንት ቆመን ምላሽ ልንሰጥበት ካልቻለም በስተቀረ ዝም ብለን ልናልፈው የምንችለው አይደለም። ስለዚህ ያለንበት ስቴት ኦፍ አፌር ያለንበት አገራዊ አውድ ይሄንን የሚፈልግ ነው የሚለው የመጀመሪያው ምክንያት ነው። ሁለተኛው ደግሞ እንግዲህ ቀድሞ የተፈጸመ ጉልህ የሰብአዊ መብት ጥሰት አለ። ለነዚህ ጉልህ የሰብአዊ መብት ጥሰት ተገቢውን ምላሽ ካልሰጠን ምን ማለት ነው? አንደኛ ዲሞክራሲያዊ ካልቸር ኢትዮጵያ ውስጥ ልናመጣ አንችልም። ሁለተኛ በህግ ረገድ ያሉትን ሩል ኦፍ ሎ የህግ የበላይነትን ልናሰፍን አንችልም። በኢትዮጵያ ሰላምን የሚያደፈርሱና የንትርክ ቁርሾች በሽግግር ፍትህ ምላሽ እንዲያገኙ ይደረጋል። ይህም በኢህአዴግና ከኢህአዴግ አገዛዝ ስርዓት በፊት የነበሩ ጉዳዮችና በብልጽግና ስልጣን ውስጥም የነበሩ ጥሰቶች በሂደቱ የሚታዩ ይሆናል ብለዋል። ይህም የእርቅና የተጠያቂነት ዓላማ ያላቸው ሊሆኑ እንደሚችሉ ጠቁመዋል። በሽግግር ፍትህ የሚታዩ ጉዳዮች ከየት የት ድረስ የሚለው እንደ ህዝብ ፍላጎት ይሆናል ብለዋል። የሽግግር ፍትህ አባላቱ አቶ አዲዳ ቀቦና ዶክተር ማርሸት ታደሰም አምስተኛ አማራጭ ሆኖ የቀረበው ሁለቱን ያማከለ ነው። ምን ማለት ነው? ከህገ መንግስቱ 1987 ዓ.ም ከወጣበት ጊዜ ጀምሮ ያለውን እንግዲህ እሱን በተመለከተ ክስ የሚቀርብበትን ጉዳይ በተመለከተ ከሳሽም አለ ተከሳሽም አለ ተበዳይም አለ። ህገ መንግስቱ ከወጣ ጊዜ ጀምሮ ለነበሩት በደሎች ማለት ነው። ጊዜው ቀረብ ያለ ስለሆነ ያ ከሆነ ክስን በሚመለከት ኃላፊነትን ተጠያቂነትን ለማስፈን ከ1987 ዓ.ም ጀምሮ እናድርገው። ነገር ግን ለሚጋጩ ትርክቶቻችን በደሎች
ተብሎ የበዳይ ተበዳይ ትርክቶች የሚጀምሩት ግን ከዛ ጊዜ ጀምሮ ብቻ ስላልሆነ ለእርቅ ዓላማ ከ1987 በፊት ያሉትንም ጭምር ለክስ አይደለም ለእርቅ ዓላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያቶች ብንመለከት መልካም ነው በሚል 5 አማራጮች ቀርበዋል። እነዚህ አማራጮች ግን ያለቀላቸው አይደሉም። ሌሎች አማራጮችም ሊቀርቡበት የሚችሉ ናቸው ማለት ነው። ጊዜው የሚወሰነው ከኢትዮጵያኖች ሐሳብ ተሰባስቦ የትኛው የታሪካችን አካል አንገብጋቢና የግድ መፈታት ያለበት ነው በየትኛው አማራጭ ነው። ስለዚህ ጊዜው አንዳንዴ ለየአማራጮቹ ሊሆን ይችላል። ክስን ከህገ መንግስቱ ጀምረን ልንል እንችላለን። ለምን ህገ መንግስቱ ላይ ያሉ መብቶችና ሌሎች ግዴታዎች እንደ ሀገር የተቀበልነው ከዛ ሊሆን ይችላል ማለት ነው። ስለዚህ ጊዜው እንደየአላባዎቹና አማራጮቹም ይወሰን ይችላል። እውነት ማፈላለግን በተመለከተ ወደ ኋላ መሄድ ይችላል። ለምን እውነቱን ማፈላለግ ማጥራት ማን ምን አደረገ የሚል ነው። ሰውን ፍርድ ቤት አቅርቦ እንደመጠየቅ ትልቅ የሆነ የማስረጃው ስብስብነት ስለሌለው ማለት ነው። ለዘመናት የዘለቀውን ሀገራዊ አንድነት ለማጽናት ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ ይገባል ተብሏል። በምንጃር ሸንኮራ ወረዳ ሳማ እግዚአ ለሰንበት ገዳም ከተለያዩ አካባቢዎች የተሰባሰቡ አስተያየታቸውን ለአሚኮ የሰጡ የእምነቱ ተከታዮች ሀገሪቷ በብሔርና በጎሳ ዙሪት ከገባችበት ችግር ለማውጣት አንድነት የሚወድ የፍቅር ያለው ህዝብ ያስፈልጋታል ብለዋል። ለዓለም ላይ ኩን ዝርዝር አዘጋጅቷል። ስሜ ወልደ ማርያም ባልታ ይባላል። የመጣነው ከጋሞ ዞን ምዕራብ አባያ ወረዳ ብርብር ከተማ አስተዳደር የመጣነው። ስሜ ዲና ወላቢዮት ይባላል። የመጣሁት ከቡራዩ ከተማ ነው። ስሜ ማርታ ጌታቸው የመጣሁት ከአዲስ አበባ ነው። ደጉ ጫላ እባላለሁ። የመጣሁት ከደብረ ዘይት ነው። እነኚህ ሰዎች ከየትና እንዴት ከማይባልበት ፍቅርና ሰላም ምስጋና ከነገሰበት መንፈሳዊነትና ኢትዮጵያዊነት ብቻ ከሚታይበት በኢትዮጵያ ብቸኛው የሰንበት ጽላት የሚገኝበት ሳማ እግዚአ ለሰንበት ገዳም የደብረ ዘይት በዓልን ለማክበር ተሰባስበዋል። በምንጃር ሸንኮራ ወረዳ ሳማ ቀበሌ ላይ ለበዓሉ የተሰበሰቡት የእምነቱ ተከታዮች ከመንፈሳዊ በረከቱ ባለፈ ኢትዮጵያ የምትባለውን ሀገር ከነክብሯና የህዝቦቹ አንድነት ያገኙበት ስፍራ እንደሆነም በሐሴት ይናገራሉ። ደስ ይላል። ህዝቡም ይተሳሰባል፣ ይዋደዳል። በቃ እንደምታየው እንጃ መግለጽ አልችልም። ኢትዮጵያ ምንድናት ምን ትመስላለች የሚለውን ነገር በዚህ ባላ እናያለን። ምክንያቱም ከተለያየ ቦታ ከመላ ኢትዮጵያ የመጡ በቋንቋ ማይግባቡ ሰዎች ነገር ግን አንድ ሆኖ በአንድ መንፈስ አሁን እዚህ ጋር የምታያቸው ሰዎች በብዛት የተለያየ ቋንቋ ተናጋሪዎች ናቸው። ነገር ግን ደስ ብሏቸው ሲያመሰግኑ ሲያጨበጭቡ ታለ ትርጉሙ ባይገባቸው እንኳን ይሄ ምንድነው የሚያሳየው? ኢትዮጵያውያን አንድነትና ፍቅራችን ነው። ኢትዮጵያዊነት ማለት ይሄ ነው። እዚያው ስመጣ ማንም ከየት መጣ የት ሀገርና የት ሰፈር ነው የሚባል ነገር የለም። ሁሉም ይመጣው ለአንድ ዓላማ ነው። ያው ለማንገስ ለማክበር ነው የሚመጣው። በዓሉንም በሰላም አክብሮ ደስተኛ ሆኖ ነው በሰላም ሁሉም የሚመለሰው። በብሔርና በጎሳ ዙሪት ውስጥ የገባችው ኢትዮጵያ እንደዚህ አይነት አንድነትን የሚወድ የፍቅር ልብ ያለው ህዝብ ያላት ስለምን የሚለው ጥያቄ በውስጣቸው ተፈጥሯል። ብዙዎቻችን ያጠረው ነገር ምንድነው? ይሄንን ፍቅር ይሄንን አንድነት ነው። ነገር ግን ይሄንን አንድነት ለማየትና ለማወቅ ሰው ከፈለገ ዛሬ መከፋፈሉ በዝቷል፣ ጥላቻው በዝቷል፣ ብሔርተኝነቱ ጎሰኝነቱ በዝቷል። ነገር ግን ወደ አንዲት ቤተክርስቲያን ስንመጣ ብሔርን ትረሳለ፣ አንድ የሰማይ ዜጋ እንደሆንኩ ነው የምታውቀው። ስለዚህ ሁሉ ጊዜ ደግሞ ሰዎች ወደ ቤተክርስቲያን ቢመጡ ብሔርተኝነቱን ጽፈኝነቱን መላየትን ትተው ሁሉ ጊዜ አንድነትን ነበር የሚማሩት። አሁን ስታያቸው ሁሉም ደስ ብሏል። በጠይቃቸው ከተለያየ ብሔረሰብ የመጣ ነው። በዚህ ቦታ ላይ ሲሆን የህዝቡን አንድነትና ፍቅር ሳይ ለምን ሀገራችንና ዓለማችን እንደምትበጠበት ሁሉ ጊዜ ግራ ይገባኛልና ሁሌም ጸልያለሁ ለሀገራችን ስተኛ ሁሌ ለሀገራችን ለዓለማችን ሰላም፣ ፍቅር፣ ጤና፣ መተሳሰብና መከባበርን አድለን ብይተኛል። የደብረ ዘይት በዓልን ለማክበር በአብይ ጾም እኩሌታ ላይ ከተለያዩ የሀገሪቱ አቅጣጫዎች ምንጃር ሸንኮራ ወረዳ ሳማ እግዚአ ለሰንበት ገዳም የሚከትሙት ሁሉ በአካባቢው ነዋሪዎች ፍቅር ይለገሳሉ፣ ኢትዮጵያዊነታቸውንም ያጎለብታሉ። ዝምድናን አፍርተው በናፍቆት ለዳግም ቀጠሮ ይዘው ይለያያሉ። የአካባቢው ማህበረሰብ እኔ እንጃ ለመግለጽ ቃላቶች ያንሱኛል። ምክንያቱም ለምሳሌኛ አረብ ነው፣ ሶቪየት ነው፣ አንታወቅም። ከዚህ በፊት እንግዳ ተቀባይ ማህበረሰብ ነው፣ ፍቅርን ያሳየን ማህበረሰብ ነው። ልዩ ነው። በነገራችን ላይ ጽላት እዚህ አካባቢ መኖሩ እንዲህ አይነት ህዝብን የሚወዱ ከብሔርተኝነት ከጎሳ አስተሳሰብ የወጡ ንጹህ ኢትዮጵያውያን ያሉበት አካባቢ መሆኑን ነው የምትረዳው። ስለዚህ ብቻል ሚዲያውም ትልቅ ሽፋን ሰጥቶ በመላ ሀገራችን የሚገኙ ጠባብ አስተሳሰብ ያላቸው ሰዎች ከነዚህ ማህበረሰቦች የሚባለው ከዚህ አካባቢ ካለው ሰው ቢማርና
ፍቅርን ከነሱ ይማሩ ላለው በነገራችን በጣም ደግ ማህበረሰብ ኢትዮጵያዊነት በውስጥ ያለው ማህበረሰብ ነው ያየነው። እንደምናየው ሰላም ሆነን ነው የተገኘ ነው። ከዚህም በላይ ደግሞ ሰላም ሆነን በየቤቱ የተኙ ሊኖሩ ይችላሉ የታመሙ እነሱን እግዚአብሔር ምሮልን ሀገራችን የበለጠ ፍቅር ሰላም አድርጎልን ከዚህ በላይ እንድንሰባሰብ ፈጣሪን እንለምናለን እንማጸናለን። ከህዝቡም ጋር ሰላም ተለዋወጣለን። እንኳን ደህና መጣ የዛሬ አመት ያየው ሰው ዛሬ እንዳጋጣሚ ታገኘዋለና ያንን ሰው ስታገኘው ደግሞ ደስ ይላል። ድጋሚ በማየት ያንን ሰው የሚሰማ ስሜት አለ። ሰላሙም ያው እንደምታውቁ ሁሉም በሰላም እየወጣ ሰላም እየገባ ነው። ግን አሁንም ሰዎች እንደገና እንደ አዲስ እየመጡ ስላሉ ሁሉም ነገር መልካም ነው። እኔ ወደዚህ አካባቢ ስመጣ በኮንፊደንስ ነው የምመጣው። ምንም ነገር የሚሰማኝ ነገር የለም። የዚህ አካባቢ ሰው ፍቅር ነው እውነት ለመናገር ማለት ነው። በተደጋጋሚ ስላየሁትም መመስከር እችላለሁ። በዚህ በዓል ላይ ለመገኘት ከተለያዩ የሀገሪቱ አካባቢዎች የተሰባሰቡት የእምነቱ ተከታዮች እንደዚህ አይነት በዓላት የኢትዮጵያዊነትን የአንድነትና የፍቅር ልብ የምናይበት የተስፋ መስኮት ናቸው ሲሉም ተናግረዋል። ጉዳዮችን ከቦታው በመነሳት የህዝብ ለህዝብ ትስስርን የሚያስቃኝ የአማራ ሚዲያ ኮርፖሬሽን አዲስ ፕሮግራም ሆኖ መጥቷል። እንድትከታተሉ እንጋብዛለን። እሱ መጋረጃ ውስጥ ቆይቶ እኮ እየሳቀብን ጦር ይሰጥቶ ነው የሚያዋጋን። ገንዘብ ሰጥቶ እኮ ነው የሚያዋጋን። አባቱን ለመግደል ጦር ይዞ ሰው ይመጣል። ኢትዮጵያዊነት በአጭር ቃል ለዓለም ምሳሌ የምትሆንበትን ታሪክ አያቶች ጽፈውልህ ያለፉት ሀገር ነው። ፖለቲካ ማለት ጎርፍ ነው። ዝናብ ሲዘንብ ጎርፍ ይመጣል። ዝናብ ሲቆም የለም ጎርፍ። ሀረር ውስጥ ያለው ሰው ሁሉ በፍቅር ነው አብሮ የሚኖረው። ለከለር የሚገዛ ከለሩን ብቻ አይቶ ድንግጥ የሚል ህዝብ ለከለር ደንታ የለም። ለኛ ከለር ከሰባዊነት በላይ የለም። እኛም አብሮነት ምን እንደሆነ ከአባቶቻችን ያወረሰነው ታሪክ ማስቀጠል አለብን እንጂ ያንን ጥለን ማለፍ የለበትም። የሚያምርብን ኢትዮጵያዊ ስንሆን ነው። ማገኖ የሚወደውን የሚደሰትበትን ነገር ስታደርግ ምድር ይባረካል፣ አንተም ትባረካለህ። ያቺ ደም ያልፈሰሰበት ምድር ምንጭ ይመነጫል፣ ወንዞች ይሞላሉ። እግዚአብሔር ሲቆጣ ምድር በረከት ታጣለች ብሎ ቢያውን ደግሞ በደማቸው ይሄን አስከብሩ። ምንመኛት ኢትዮጵያ በልጽጋ ረሃብ የሌለበት ፍቅር ያለበት ሰላም ያለበት የተሻለ ኑሮ ያለበት እናቶች እፎይ የሚሉበት ልጆቻችንን በሰላም እናሳድግበት ነጋዴው ነግዶ የሚገባበት አርሶ አደሩ አርሶ የሚያበላበት የተሻለ ሀገር ነው ምን ፈልገው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ሲተላለፉ የቆዩ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር የሾርክ ተጫነ ነበርኩ። መልካም ጊዜ